ማሰብ ከምንችለው በጣም በራቀ ደረጃ ትልቅ ብቃት፣ ትልቅ አቅም፣ ትልቅ ፖቴንሻል ያለው ስጦታ ነው የሰው ልጅ አካል። ስለ አካል ስናስብ ወይም ስናወራ ወይም ስንማር መሰረታዊ ነገሮች የምናየው እዚህ አካል ውስጥ ለዚህ አካል መንቀሳቀሻ ምንድናቸው መሰረታዊ ግብአት ብለን የምናስባቸው። አካል ስንል ያው መገለጫ ነው እንጂ ወደ ውስጡ ደግሞ የሚገቡ ረቂቅ የሆኑ በጣም በአይን ማናያቸው አቅም ተኮር የሆኑ ኢነርጂዎች አሉ፣ ወይም ፕራና እንላቸዋለን ወይም ቺ ይባላሉ። በተለያየ ማህበረሰብ ውስጥ አስተምሮቶች በተለያዩ አስተምሮቶች ውስጥ የተለያዩ ስያሜዎች ይሰጣቸዋልና ውስጣችን የሚገባው አቅም በተለያየ ደረጃ ውስጥ ባሉ ቱቦዎች ይንቀሳቀሳል እኛን ለማደስ። ብዙ ጊዜ እነዚህ እድሳት መንቀሳቀሻዎች ሲዘጋጉ፣ ቱቦዎች ሲደፈኑ በሽታ የምንላቸው ነገሮች በመሰረታዊነት ደረጃ ይሄ ተፈጥሯዊ ቀመር ወይም አካል ያለውን ተግባራዊ ተፈጥሯዊ ስራ መስራት ሳይችል ሲቀር ማለት ነው። ስለዚህ ሰውነትና ስለዚህ አካል መረዳታችን በቀነሰ ቁጥር ወይም ደግሞ ተፈጥሯዊ ቅኝቱን ባስተጓጎልን ቁጥር ይህ ተፈጥሯዊ አካላችን እኛው ላይ ተገልብጦ ጠላት የሚሆንበት ደረጃ በጣም ሰፊ ነውና አካላችን በጣም ሰፊ የሆነ ብቃት አለው። ትልቅ ፖቴንሻል፣ ትልቅ አስገራሚ ምናልባትም ትዕንግርት የሚያሰኙ ብቃቶችን ማሳየት የሚችል ነው። ምናልባት የተለያዩ ሰዎች ሲያደርጉ አንዳንድ ሰዎች ሩቅ የሚሆንባቸው ተግባሮች ሁሉና አካላችንን ትንሽ እንኳን ቆመ ብለን ብናየው የትኛውም መጽሐፍ ላይ ካለ ጥበብ እዚህ ውስጥ ማዕት ጥበቦች ተሰጥተውናል። ስለዚህ ሰውነታችን በጣም ሰፊና አስደናቂ ስጦታ ነው ብዬ አስባለሁ። ሰላም፣ እንዴት ናችሁ? በግሬትነስ ስኩል ስር የሚሰጡ የተለያዩ ትምህርቶችን መረጃዎች ለማግኘት greatnessschool.com ላይ ብትሄዱ ሙሉ መረጃውን ታገኛላችሁ። ስልክ ቁጥራችንንም እናስቀምጣለን። ተጨማሪ መረጃ ስትፈልጉ ደውሉልን።